እንደ ማህበረ ቅዱሳን ግቢ ጉባኤያት ምንጮቻችን ናቸው በረከቶቻችን ናቸው ግቢ ጉባኤያት እድሎቻችን ናቸው ብለን መናገር እንችላለን ምክንያቱም ከጥሩ ምንጭ ጥሩ ውሃ እንደሚወጣ ከጥሩ ምንጭ የሚወጣ ውሃ ወርዶ ወይ ሰብል ለማምረት ያገለግላል ከብቶች ይጠጡታል ሰዎች ይጠቀሙበታል ልክ እንደዛው ግቢ ጉባኤያት ውስጥ ግቢ ጉባኤያትን እንደምንጭ አድርገን ከግቢ ጉባኤያት የሚወጡ ወንድመቶቻችንን በጥሩ ሁኔታ ይዘናቸው የሚወጡ ከሆነ ለቤተ ክርስቲያን የሚጠቅሙ ለሀገር የሚጠቅሙ ለቤተሰቦቻቸው የሚጠቅሙ ለራሳቸውም ጭምር የሚጠቅሙ ሆነው ይወጣሉና እንደ ማህበር እድሎቻችን ናቸው ማህበረ ቅዱሳን ለመጀመሪያ ጊዜ ለግቢ ጉባኤ ተማሪዎች የሚሆን ስርዓተ ትምህርት ቀርጾ ተግባራዊ ያደረገው በ1996 ዓመተ ምህረት ሲሆን ከ6 ዓመታት ቆይታ በኋላ በተደረገ የዳሰሳ ጥናት ስርዓተ ትምህርቱን የበለጠ ውጤታማና ዘመኑን የዋጅ አድርጎ ለማቅረብ አሁን እየተሰራበት ያለውን ስርዓተ ትምህርት በ2002 ዓመተ ምህረት ተግባራዊ ማድረጉ ይታወሳል ይህ ስርዓተ ትምህርትም እንደገና ክለሳ ስላስፈለገው በ2017 ዓመተ ምህረት ለሶስተኛ ጊዜ ተገምግሞና ለሁለተኛ ጊዜ ተከልሶ አዲሱን የግቢ ጉባኤ ስርዓተ ትምህርት ለሚያስፈጽሙ መምህራንና አስተባባሪዎች የግንዛቤ ማስጨበጫ ስልጠና ተሰጥቶ በተመረጡ ማዕከላት የሙከራ ትግበራም ተከናውኗል የሙከራ ትግበራው እጅግ በጣም ውጤታማ የነበረ 12 ማዕከላት ተመርጠው ከዛ ውስጥ 11ዱ የሙከራ ትግበራ በ20 ግቢ ጉባኤያት ላይ ስርዓተ ትምህርቱን የሙከራ ትግበራ አድርገዋል የሙከራ ትግበራው ከተደረገ በኋላ ከመምህራን አስተባባሪዎች የግቢ ጉባኤ ተማሪዎች የግምገማ ነጥቦች ተልከው ግምገማ አድርገናልና የስርዓተ ትምህርት የከለስነው ስርዓተ ትምህርት በተወሰነ ደረጃና ባየነው በዛ በፓይለት ኢምፕሊሜንቴሽን ወቅት ባየነው ነገር በጥሩ ሁኔታ እንደተዘጋጀ የሚያሳይ ነገር አይተናል ማለት ነውና ከዛ ለስርዓተ ትምህርቱ ግብዓት የሚሆንም ነገር ያገኘንበት ነው በሁለተኛ ደረጃ በትልቁ የምናነሳው ስርዓተ ትምህርቱን ከጨረስን በኋላ የሙከራ ትግበራ ማድረጋችንን ነው ይሄ እንደ ሁለተኛ ትልቅ ጉዳይ ምናየው ነው በሶስተኛ ደረጃ የመማሪያ መጻሕፍት ከዚሁ ጋር ተያይዞ የመማሪያ መጻሕፍት ዝግጅት ጀምሯል 2017 ላይ በአብዛኛው በሚባል ደረጃ ተጠናቀው አሁን ኤዲቶሪያል ቦርድ የገቡ ናቸው ማለት ነው እነኚህ የመማሪያ መጻሕፍት 14 የግቢ ጉባኤ የትምህርት አይነቶች ተለይተዋል በአራት ባቾች የምናስተምራቸው ወይ ደግሞ ከዛ በላይም ላሉ ተማሪዎች የምናስተምራቸው ወደ 14 የትምህርት አይነቶች ተለይተዋል እነኚህ 14 የትምህርት አይነቶች መጻሕፍት ተዘጋጅተዋልና ይሄንን በተለይ 2017 ላይ ይሄንን አዲስ የስርዓተ ትምህርት የክለሳውን የተለየ የሚያደርገው ደግሞ አንዱ እነኚህ መጻሕፍት በአንድ ጊዜ መዘጋጀታቸው ነው ከዚህ በፊት በነበረን ሂደት የስርዓተ ትምህርት ማስተማሪያ መጻሕፎቻችን በተወሰነ መልኩ ዘግይተው ነው የሚዘጋጁትና ያ ደግሞ የትምህርት አሰጣጣችን ላይ ትንሽ ክፍተት ይፈጥር ነበር አሁን ዘንድሮ በፕሮጀክት ተይዞ 14ቱም የትምህርት አይነቶች መጻሕፍት እንዲዘጋጅላቸው መምህራን ስልጠና ወስደው ከዛ በኋላ ደግሞ የማዘጋጀት ሂደት ውስጥ ገብተው መጻሕፍቶቹ ተዘጋጅተው በአብዛኛው ወደ ኤዲቶሪያል ቦርድ ደረጃ ደርሰዋል ቀሪዎቹ ደግሞ ቅድመ አርትዖት ወይንም ቅድመ ኤዲቶሪያል የሚሰሩ መምህራን ጋር ናቸው ያሉት ማለት ነውና ይሄኛው በሌላ መልኩ ምናነሳው በትልቁ የሰራነው ስራ ነው
ሁሉንም የግቢ ጉባኤ ተማሪ በስርዓተ ትምህርቱ መሰረት ኮርስ እናስተምራቸዋለን። ከዛ ውስጥ ደግሞ የተመረጡ ተማሪዎችን መርጠን የተለያዩ የተልኮ መስጫ አገልግሎቶች እንሰጣቸዋለን። አንደኛው የአብነት ትምህርት ነው። የአብነት ትምህርት ወንዶችም ሴቶችም እንዲማሩ ይደረጋል። ሴቶቹ ለስርዓተ ቤተክርስቲያን ለአምልኮ የሚጠቀሙበት ይሆናል። የተማሩትን ዕውቀት ለዛ ያገለግላል። ከዛ በኋላ ግን ወንዶቹ የአብነት ትምህርታቸውን የበለጠ አጠናክረው ተምረው ወደ ዲቁና ወደ ክህነት የሚመጡበት ሁኔታ ነው ያለው። ይሄ አንዱ የተልኮ አገልግሎታችን ነው። ሁለተኛው ሴቶች እህቶችን በግቢ ጉባኤ አገልግሎትም ከግቢ ጉባኤ በኋላ በቤተክርስቲያን አገልግሎትም ንቁ ተሳታፊ መሆን እንዲችሉ ለማድረግ የሴቶች የአቅም ማሳደጊያ ስልጠናዎችን እንሰጣለን። የሴቶች መርሃ ግብር ለብቻው በየማዕከላቱ ይዘጋጃል። ከዛ በተለየ ሁኔታ ደግሞ ሴቶች እህቶችን ስልጠናዎችን እንሰጣቸዋለን። ከሰለጠኑ በኋላ ግቢ ውስጥ ተልኮ ወስደው አገልግሎቱ የተሳለጠ እንዲሆን ያደርጋሉ። ከዛም ሲወጡ ደግሞ ቤተክርስቲያን አገልግሎት ውስጥ ንቁ ተሳታፊ እንዲሆኑ ያደርጋቸዋል ብለን ነው የምናስበው። ሌላኛው የተልኮ አገልግሎታችን በተለይ ከጠረፋማና የአገልጋይ ጥረት ካለባቸው ቦታዎች የሚመጡ ተማሪዎች አሉ። እነኚህ ተማሪዎች ማለት ተምረው ከተመለሱ በኋላ እዛ ጋር ቤተሰቦቻቸው ጋር የወጡበት ማህበረሰብ ጋር ነው ተመልሰው ስራ የሚሰሩትና የማህበረሰቡን ባህል የማህበረሰቡን አኗኗር በሚገባ ስለሚያውቁ ወንጌልን በአግባቡ ማዳረስ ይችላሉ። ስለዚህ እነኚህን በተለየ ሁኔታ ከግቢ ጉባኤ ተማሪዎች ውስጥ ጠረፋማ የአገልጋይ ጥረት ካለባቸውና ልዩ ፍላጎት ያላቸውን ተማሪዎች ለብቻ ለይተን ስልጠና እንሰጣለን። እነኚህን በዚህ ዓመት አድርገናል ማለት ነው። እንደው ዝም ብለን ቁጥር ለማንሳት ያክል ወደ 8418 የግቢ ጉባኤ ተማሪዎች ስርዓተ ትምህርት የአብነት ትምህርት ሲማሩ ነበረ። ከዛ ውስጥ የአብነት ትምህርት በአግባቡ ተምረው ወደ ዲቁና ሊመጡ የቻሉትና ዲቁና የተቀበሉት ወደ 307 ተማሪዎች ናቸው። 3207 የግቢ ጉባኤ ሴት ተማሪዎች ከኮርስ ትምህርት በተጨማሪ የአቅም ማሳደጊያ የተልኮ መውሰጃ ስልጠና ወስደው ስልጠናውን አጠናቀዋል ማለት ነው። እነኚህ እጅግ በጣም ጥሩ የምንላቸው ስራዎቻችን ናቸው። ሌላው 380 የሚደርሱ ከጠረፋማ የአገልጋይ ጥረት ካለባቸው ተለይተው ማለት ነው ነገ ተመልሰው አገልግሎት መስጠት የሚችሉ ተልኮ መወጣት የሚችሉ ተማሪዎች ስልጠና የወሰዱበት ሁኔታ ነው ያለው። እነኚህ እንግዲህ የተልኮ አገልግሎታችን ናቸው። ግቢ ጉባኤያት ላይ ተልኮ እንዲወስዱ ተልኮ ወስደው ወደ ማህበረሰቡ ሲመለሱ የቤተክርስቲያንን አገልግሎት መወጣት እንዲችሉ ምናደርግባቸው ናቸው። የተተኪ መምህራን ስልጠና አለ፣ እሱም በተመሳሳይ ማለት ነው። በ2017 ዓ.ም በግቢ ጉባኤያት አገልግሎት በርካታ ፈተናዎች የተስተናገዱ ሲሆን የቦታ የአስተባባሪ ዘመኑን የዋጀ የንስሐ አባትና የትሩፋት መምህራን እጥረት ዋናዎቹ ሲሆኑ በ2018 ዓ.ም ተግባራዊ በሚደረገው ስርዓተ ትምህርት ፈተናዎቹን ከግምት ውስጥ በማስገባት የታዩ ክፍተቶችንም ለመሙላት ሰፊ ስራዎች ተሰርተዋል። መምህራንን በበቂ ሁኔታ ማግኘት መምህራንን ሁሉንም ስርዓተ ትምህርቱ ላይ በተቀመጠው መሰረት ሊሸፍን የሚችል መምህር ማግኘት ትንሽ እንደ ተግዳሮት ነው ግቢ ጉባኤያት ላይ ማለት ነው። በተለይ ራቅ ያልን በሄድን ቁጥር የመምህራን ችግር እየሰፋ ነው የሚሄደውና እሱ አንዱ ትልቅ ተግዳሮት ነው 2017 ላይ የነበረው በየግቢ ጉባኤቶቻችን ላይ ማለት ነው። ከዚህ የተነሳ እንደሚፈልገው ኮርሶቹን መጨረስ አስፈላጊ ለግቢ ጉባኤያት ተማሪዎች የሚያስፈልጉ ትምህርቶችን ሌሎች ተጨማሪ ትምህርቶችን በአግባቡ መስጠት ላይ ክፍተቶች አሉ ማለት ነው። አንዱ ይሄ ነው። ሁለተኛው ከእርስ በርስ ጦርነቱ ጋር በተገናኘ ሀገሪቷ አሁን ያለችበት ሁኔታ ከዛ ጋራ በተገናኘ ያው እንደ ከዚህ በፊቱ ግቢ ጉባኤያት ላይ
መምህራን አምሽተው ማስተማር ይቸገራሉ ተማሪዎች አምሽተው ተምረው ለመግባት ይቸገራሉ እነኚህ የማማር ማስተማር ሂደቱ ላይ በርካታ ችግር የገጠመበትም ጊዜ ነውና ሌላኛው ችግር ይሄ ነው ሌላኛው ከበጀት ጋር የተያያዘ ችግር ነው እንደ ማህበረ ቅዱሳን እንግዲህ በጎ አድራጊዎች ከሚለግሱት ወይ ደግሞ ከሚሰጡት ገንዘብና አባላት ወራይ አስተዋጽኦ ከሚያወጡት ነገር ነው አገልግሎቱን እየደገፈ የሚያገለግለውና እዚህ ላይ እጥረቶች የዋጋ ንረቱ የጨመረ በሄደ ቁጥር ለምሳሌ አንድ መምህር ከሆነ ቦታ ሌላ ቦታ ሄዶ ለማስተማር በሚንቀሳቀስበት ጊዜ የትራንስፖርት ዋጋ ይከፍላል ያንን በፊት በቀላሉ ከራሱ ያወጣ መሄድ ይችላል አባላት ያንን እየሸፈኑ ነው ሄደው የሚያስተምሩት የነበረው አሁን ግን ያው የትራንስፖርት ወጪው ከጊዜ ወደ ጊዜ እየጨመረ ከመሄዱ ጋር በተያያዘ አባላት ላይም እንደዛ በራሳቸው አድርጉ ለማለት በጣም የሚከብድ ነውና በዛ ምክንያት ብዙ መምህራንን ማግኘት ያስቸግራልና የበጀት እጥረቱ ግቢ ጉባኤት ላይ የምንፈልጋቸው ለምሳሌ የቦታ ችግር ያለባቸው አሉ የመማሪያ ቦታ ችግር የሚቸገሩ አሉ የመምህር ችግር ያለባቸው ቦታዎች ላይ ለመድረስ በጣም አስቸጋሪ ነውና የበጀት እጥረቱ ሌላኛው የሚያጋጥመን ቻሌንጅ ነው እንግዲህ እነኚህን ደግሞ ያው በኋላ የሚቀጥለውን አመት እቅድ ስናይ ምን ማድረግ ይኖርብናል የሚለውን ማየት እንችላለን ያው ለነኚህ ተግዳሮቶች በየደረጃው መፍትሄ ለመስጠት ጥረቶች ተደርገዋል ማለት ነው ጥሩ አጠቃላይ እንግዲህ 65 ግቢ ጉባኤት ወይም የከፍተኛ ትምህርት ተቋማት ተማሪዎችን ነው በማዕከሉ ስር ስናስተምር የቆየ ነው እነዚህ በተለያዩ አጥቢያ ላይ ነው ምናስተምራቸው ለዚህ እንግዲህ አጠቃላይ መምህራን በ2017 የነበሩን በትሩፋት የሚያገለግሉት ብቻ እንግዲህ በትሩፋት ነው ወደ 366 መምህራን ተመዝግበው ሊስት ሆነው ያሉን 366 መምህራን ነበሩ በ2017 ዓመተ ምህረት 450 ደግሞ በተተኪ መምህርነት ሰልጥነው ማዕከሉም ያሰለጠናቸው ሌላ ማዕከል ላይም ሰልጥነው ደረጃ 1 እና ደረጃ 2ን የሰለጠኑ ግን አዲስ አበባ ላይ ያሉ ወደ 450 ተተኪ መምህራንን በሊስት ደረጃ አግኝተና ከዛው 20 መምህራንን ደግሞ በክፍያ ማዕከሉ ወጫቸውን እየሸፈነ በክፍያ አድርጎ በሰዓት እየከፈለ የሚያስተምሩለት ወደ 20 መምህራን ነበሩ እንግዲህ አጠቃላይ ቁጥሩን ስናየው ከ800 በላይ መምህራን ነው ይሁን እንጂ የትሩፋት መምህራን ቁጥራቸው አዲስ አበባ ላይ በጣም ብዙ ቢሆንም ኮርስ ለመስጠት ግን በጣም ይቸገራሉ የጊዜ ጥረት በጣም ይገጥማቸዋል ኮርስ ስንል ተከታታይ ትምህርት ስለሆነ እዚህ ደግሞ ተረጋግቶ በተከታታይ 4 ሳምንት 5 ሳምንት ወር 1 ወር 2 ወር መያዝ የሚችል ሰው እንቸገራለንና ከፍተኛ የሆነ የመምህራን ጊዜ ከመኖራቸው ባሻገር ጊዜ ሰጥቶ ሊያገለግል የሚችል አልነበረም እሱ ትንሽ ተግዳሮት ሆኖብን ቆይቷል ሁለተኛ የቦታና የተማሪዎች አለመመጣጠር አንዳንድ ቦታ ላይ ስትሄድ ጥሩ የደብራት አዳራሽ ተፈቅደው ተመቻችተው ታገኛለህ የተማሪ ቁጥር ደግሞ እዛ አካባቢ ላይ ጥቂት ይሆናል አንዳንድ ቦታ ደግሞ ስታይ በርካታ የተማሪ ቁጥር ያለበት ግን ምንም አዳራሽ የሌለበት እዚህ ዙሪያ እንኳን ያሉ ዩኒቨርሲቲዎችን አዲስ አበባ ዩኒቨርሲቲ ላይ ያሉትን አሁን የመማሪያ ቦታ ላይ በጣም ነው ከፍተኛ ችግር እየገጠመን ያለና በጣም ትልቅ ተግዳሮት የሆነብን አንዱ እሱ ነው የመማሪያ ቦታ እነዚህ ቁጥራቸው ትንሽ ለሆኑም አንዳንድ ቦታ ደግሞ ፈቃደኛ የማይሆኑ ደብራትን ታገኛለህ ቦታው ያለ ከፈቃድ ከማጣት አንፃር የሚማሩበት ቦታ የሚቸገሩበት ሁኔታ ገጥመናል 2017 ከፍተኛ ተግዳሮት ሆኖብን ያለፈ የተማሪ ቁጥርና የቦታ አለመመጣጠን ያገኙት ቦታ ትንሽ ትሆናለህ የሚመጣው ተማሪ ደግሞ ብዙ ይሆናል የመጣን ተማሪ ደግሞ በቦታ ምክንያት ስትመልሰው ቃል እግዚአብሔርን ፈልጎ ቤተክርስቲያንን ፈልጎ የመጣን ተማሪ ቦታ የለኝም ብሎ መመለስ በራሱ በእኛ በጣም ትልቅ ተግዳሮት ሆኖብናል ሌላው የአስተባባሪዎች ግቢ ጉባኤትን
የሚያስተባብር ለአንድ ግቢ ጉባኤ አንድ አስተባባሪ ያስፈልጋል። ይህ አስተባባሪ ግን ከቁጥር ባሻገር ግቢ ጉባኤውን የሚመራ በትክክል የሚያስተባብር ልጆቹ ሲሳሳቱ አቅጣጫ የሚሰጥ ከማዕከል ያለውን ግንኙነትና ከተማሪዎች ጋር ያለውን ግንኙነት በደንብ ፋሲሊቴት ማድረግ የሚገባው ነው መሆን ያለበት። በዛ ደረጃ ልምድ ያለው በዚያ ደረጃ ማሳመን የሚችል በዚያ ደረጃ ሊከታተል የሚችል በዛ ደረጃ ጊዜ የሚሰጥ አስተባባሪ ማግኘት 2017 ላይ ትንሽ ተቸግረን ያሳለፍ። አንዳንድ ቦታዎች ላይ አባሎቻችን በደንብ ጥሩ ልምድ ያላቸው በስራ አስፈጻሚነት ጭምር ያገለገሉ ማዕከል ላይ ግቢያትን ነው ማስተባበር ያለብን ብለው የሚያስተባብሩ ጥሩ አርአያ የሚሆኑ አስተባባሪዎችን አግኝተናል። በአንድ በኩል ደግሞ እንደ አይነት ሁሉን ለማዳረስ እንዳልኩ 65 አስተባባሪ ይፈልጋል። 65ቱም በዚህ በመንፈልገው መጠን በመንፈልገው ልምድ ያለ ማግኘት ችግሮች ገጥመውናል። ከአስተባባሪዎች ጋር ያለ ነው። ሌላኛው የንስሐ አባትና ከተማሪዎቹ ጋር ያለው ግንኙነት እሱም ተቸግረናል። በተለያየ ዘርፍ ነው ከንስሐ አባት ጋር ያለ። አንዱ ተማሪዎቹ የሚፈልጉትና የንስሐ አባት የሚፈልጉት መለያየት፣ ተማሪዎቹ የሚያውቁትና ንስሐ አባቶች የሚረዱት ፍላጎቶች መለያየት፣ የንስሐ አባት ያላቸው ቁጥር ከፍተኛ መሆን፣ ተማሪዎችን የሚይዙትም ሌሎች ያሏቸው የንስሐ አባት በርካታ መሆናቸው የሚሰጧቸው ጊዜ በጣም ማነስ፣ የመረዳት አሁን ያለው የተማሪውን የወጣትነትን ስሜት ተረድቶ አቅጣጫ የሚሰጥ እንዲህ አይነት የንስሐ አባት ደግሞ ያስፈልገናል። ከዚህም አንፃር ተግዳሮት ሆኖ ሲያስቸግር ነበረ። እንግዲህ 2017 ላይ አንድ በጣም ከሰራንባቸው ጉዳዮች እሱን ነው። የግንዛቤ ማስጨበጫዎች በተከታታይ በመስጠት ንስሐ አባቶችን በማፈላለግ በጥሩ ሁኔታ መያዝ የሚችሉበትን ቁጥር ቀንሰን ለሌሎቹ በማካፈል ይይዙ የሚችሉበትን ሁኔታ እየሰጠን ነው የቆየ ነውና እንግዲህ እነዚህ ጋር የተያዙ አጠቃላይ ተግዳሮቶች ነበሩብን። ከመምህራንም ከንስሐ አባትም ከአስተባባሪዎች ጋር ከተማሪ ቁጥር ጋር ተያይዞ የነበሩን ተግዳሮቶች ናቸው 2017ን ያሳለፍንበት። ተማሪው ብዙ ነው፣ ነገር ግን የአባቶች ቁጥር በጣም አነስተኛ ነው። ከዛም በላይ ደግሞ ወጣቶችን የሚረዱ አባቶች ደግሞ ቁጥራቸው እንደሚያንስ ምንም ጥያቄ የለውም። ግን እንደ ማህበር ይሄንን እንደ ችግር ለመቅረፍ እንደ ቅድ ምንድነው የተያዘው የሚለው ነገር ጥሩ ሐሳብ ስለሆነ እዛ ላይ አንድ ሁለት ነገር ልበል። የመጀመሪያው በስርዓተ ትምህርታችን ውስጥ በተለይ በአዲሱ አሁን በተከለሰው ስርዓተ ትምህርት ውስጥ ከንስሐ አባቶች ጋራ መገናኘትን እንደ አንድ የማስተማሪያ ዘዴ አድርገን አስቀምጠነዋል። ያ ማለት ምን ማለት ነው? ተማሪዎች ሄደው ከንስሐ አባቶቻቸው ጋራ የሚነጋገሯቸው የሚጠይቋቸው ጉዳዮች እንደ ትምህርት ይዘት ሆነው ተካተዋል ማለት ነው። ስለዚህ አንዱ የማስተማሪያ መንገዳችን ነው ከንስሐ አባቶች ጋራ የመገናኘት፣ ንስሐ አባቶች ልጆቻቸውን ሰብስበው የማስተማር፣ እነኚህ አንዱ ስርዓተ ትምህርታችን ላይ ያካተትነው ጉዳይ ነው። በሁለተኛ ደረጃ በእቅድ ከያዝናቸው ስራዎች ውስጥ አንዱ የሚሆነው የንስሐ አባቶች የአቅም እና የግንዛቤ ማስጨበጥ፣ በተለይ የግቢ ጉባኤያትን ነባራዊ ሁኔታ ወጣትነትን ብቻ አይደለም የተማሪነትን። ምክንያቱም የዩኒቨርሲቲ ተማሪ ሲሆን እንግዲህ የመጣው የአካዳሚክ ትምህርት ለመማር ነው። እግዚአብሔር ፈቅዶለት ነው ይሄንን ጎን ለጎን ይሄን እድል ተመቻችቶ የሚማረው። ስለዚህ በዋናነት ያንን ዓላማ አድርጎ ለመጣለት አካዳሚክ ትምህርት ቅድሚያ እንዲሰጥ እንፈልጋለን። ያንን ውጤታማ እንዲሆን እንፈልጋለን። በአካዳሚክ ትምህርቱ ውጤታማ ሲሆን ነው መንፈሳዊ ህይወቱ የበለጠ መንፈሳዊ ህይወቱም ጠንካራ የሚሆነውና ያንን ሁኔታ የተረዱ የንስሐ አባቶች መኖር ስላለባቸው አንደኛው የንስሐ አባቶችና የማዕከላት ስራ አስፈጻሚዎች የሚገናኙበት የሚመካከሩበት፣ እንዲሁም ደግሞ የንስሐ አባቶች የተማሪዎችን የከፍተኛ ትምህርት ተቋማት ተማሪዎችን ሁኔታ የሚገነዘቡበት የስልጠና እቅድ አለ እና አንዱ የምንሰራው ነገር ይሄ ነው ማለት ነውና እነኚህን ሁለት ነገሮች በማድረግ ከተማሪዎች ከንስሐ አባቶቻቸው ጋር ያላቸውን ግንኙነት
የተጠናከረ እንዲሆን ምክንያቱም አንዳንድ አባቶች አሉ ተማሪዎቻቸውን ሊስት አድርገው ይዘው ምዕመናንም ጭምር ማለት ነው የንስሐ ልጆቻቸውን ሊስት አድርገው ይዘው በምን ጊዜ ምን እንደሆነ ፕላን እያደረጉ የሚያገለግሉ አባቶች አሉ ሁሉንም አባቶች አያቁንም እንደዚህ በሚል እንት ማለት አይቻልም የተወሰኑ ደግሞ እንደዛ አይነት ሊያጋጥም ይችላልና ያንን ችግር ለመቅረፍ አንዱ የሚሆነው የመመካከር ከአባቶች ጋራ ስለ ተማሪዎች ስለ ልጆቻቸው እንዲኖራቸው ምን ፈልገውን ጉዳይ በተመለከተ የማዕከላት ስራ አስፈጻሚዎች ከንስሐ አባቶች ጋራ ምክክር እንዲያደርጉ እንዲሁም ደግሞ የግንዛቤ ማስጨበጫ ስራዎችን እንደ አንድ እቅድ የተያዘ ነው ማለት ነውና በዚህ ይህን ችግር መቅረፍ እንችላለን ብለን እናስባለን ሙሉ በሙሉ እንፈታለን ብለን መናገር ከባድ ሊሆን ይችላል ካለው ጥረት አንፃር ለምሳሌ ጂንካ ብትሄድ በጣም የአባቶች ጥረት ሊያጋጥም ይችላል ሎጊያ ብትሄድ እንደዚህ አይነት ጥረት ሊያጋጥም ተማሪው በጣም ብዙ ነው እና ለነኚህ ተማሪዎች የሚመጥ ማለት ቁጥሮቹን እነኚህን ተማሪዎች ቁጥር ያገናዘበ አባት ማግኘት ከባድ ሊሆን ይችላል ሌላው ደግሞ በተለይ የቋንቋ ጋር በተገናኘ ንስሐ አባቶችን ማግኘት አስቸጋሪ የሚሆንባቸው ሁኔታዎች አሉ እነኚህን አንዳንዴ አባቶች ካሉበት ወደ ልጆቹ እንዲሄዱ በማድረግ ማዕከላትም ያንን ኃላፊነት ወስዶ እየሰሩ ያሉበት ሁኔታ ነው ያለው ችግሮችን ከመቅረፍ አንፃር ነገር ግን በተወሰነ መልኩ ይሄን ችግር ከመቅረፍ አንፃር እነኚህ ውይይቶችና በተለይ አንዱ የማስተማሪያ መንገድ ማድረጋችን ችግሩን ይፈታዋል ብለን እናስባለን በተወሰነ መልኩ ማለት ነው ጥሩ መጀመሪያ እነዚህን ችግሮች እንግዲህ ምልክቱን ስናይ የማህበሩ አባላት የሆኑ ጠባብን ብትሆን ጊዜ ያላቸው ግን በማማከር ሊያገለግሉን የሚችሉ አቅጣጫ ሊሰጡን የሚችሉ አማካሪ ቦርድ ነው ያቋቋሙ ማዕከሉ አማካሪ ቦርድ የግቢ ጉባኤትን ብቻ አማካሪ ቦርድ በማቋቋም ይሄ አማካሪ ቦርድ ቅድሚያ ምንድነው ችግሩ እንዴት አድርገን እንፈታለን የሚለው ከሁለቱም አካል የመለየት ስራ ነው የሰራ አንደኛ ከማዕከሉ አለብኝ የሚለው ችግር ምንድነው የሚለው እንዳሰሳ ጥናት ነው ያደረገው ለዚህ አድርጎ ወደ 8 ጉዳዮችን ለይቶ አወጣ እነዚህ ችግሮች ቢፈቱ ግቢ ጉባኤት ያሉት ችግር ይፈታል የሚል ጉዳዮችን ለየ ከ8ቱ ደግሞ 5ቱ መሰረታዊ ናቸው ማዕከሉ መፍታት ይችላል በሚል አቅጣጫ ያዘበት ይሄን የማዕከሉን ከያዘ በኋላ ደግሞ ወደ ተማሪዎቹ ነው ተማሪዎቹስ ምን ይላሉ ምንድነው ቸገረን የሚሉት ምንድነው አጣን የሚሉት ማዕከሉ ቸገረኝ የሚለውና ተማሪ ተቸገርን የሚለው ይገናኛሉ ወይ የሚለው ጥናት ነበር ይሄንንም ዳሰሳ ጥናት ከተወሰኑ ግቢያት ሰራ ችግሮቹ የተገናኙ ናቸው እዚህ ችግሮቹን በደንብ የመለየት ስራ ተሰራ ከዚያ በኋላ እነዚህን ወደ መተግበር ለችግሮቹ መፍትሄ ወደ ማፈላለግ ስራ ነው የተገባበት አብዛኞቹ ጥሩ የሆነ መፍትሄ ተገኝቶባቸዋል ቅድም ያነሳኋቸው እንዳልኩ አስተባባሪዎች ላይ ከስልጠና ጨምሮ ቁጥር የማሟላት በተደጋጋሚ ስልጠናዎችን የመስጠት ግንዛቤ ማስጨበጥ ሁኔታዎች ተሰርተዋል የንስሐ አባቶች ጋር ቅድም እንዳልኩ በተመሳሳይ 2017 ላይ መጀመሪያ ችግሮቹን ለይተን የዚህ ችግር ይሄን መፍትሄ በመስጠት ተቋማዊ ለውጥንም የተጀመረበት ጊዜ ስለነበር የግቢ ጉባኤት ተቋማዊ ለውጥ ኮሚቴ ደግሞ በዛ ስር ተቋቁሞ ያ ኮሚቴም ደግሞ እንቅስቃሴ ያደረገ ነው የቆዩ እነዚህን ችግሮች እንፍታ አሁን ቤዚክ ሆኑ ችግሮች እነዚህ ናቸው ተለይተዋል እነዚህን ችግሮች የመፍታት ስራ ነው ከአጥቢያዎች ጋር ግንኙነት አድርጎ ሄዶ ተወያይቶ የቦታን ችግር የመፍታት የገንዘብ ችግር አለ ያቅም እንደምናልኩ 20 እንግዲህ መምህራን በክፍያ እንዲያስተምሩልን ያደረግ እነዚህ 20 መምህራን ክፍያ ይፈልጋሉ ሌላ አስተባባሪዎች የራሱ የሆነ ወጪ አለ ስልጣና ሲሰጥ የራሱ ወጪ አለው እነዚህ ሲደማመሩ አቅም ጋም ስለሚፈትኑ እነዚህን ጨምሮ ችግሮችን ለይተው ይዘው እነዚህን ችግሮች እንዲፈቱልን ስራዎችን ሲሰሩ ነው የቆዩ አሁንም ቀጣይነት አለው እየሰሩ ነው የሚሄዱት እነዚህ አካላት በቀጣይ የግቢ ጉባኤያትን ደረጃ በማሳደግና የሥርዓተ ትምህርቱን ተደራሽነት በማስፋት እንዲሁም የውጭ ማዕከላት ግቢ ጉባኤ ሥርዓተ ትምህርትን ከሀገር ቤቱ ጋር ያለውን አውድ ያገናዘበ እንዲሆንና ብቁ መምህራንን ለማፍራት የተቀረጹ ፕሮጀክቶችን
ማስፈጸምና የመረጃ ቋትን ተግባራዊ ለማድረግ ታቅዷል። የ2018ን ዓመተ ምህረት እንግዲህ እየተመራን ያለነው በስልታዊ እቅድ ነው። ማህበረ ቅዱሳን 5ኛ ዙር ስልታዊ እቅዱን ነው እየተገበረ ያለው ከ2016 ጀምሮ ማለት ነው። ስለዚህ የግቢ ጉባኤያት አገልግሎት ማስተባበሪያም ከዛ ስልታዊ እቅድ ነው እቅዶችን ቀርቶ የሚተገብረው። በ5 ዓመት የያዝናቸው ተግባራት አንዳንዶቹ የሚቀጥሉ ናቸው ማለት ነው። 2018ም ምን ተገብራቸው ተግባራት ወይ ደግሞ ያቀርናቸው እቅዶች 2017 ላይ የያዝናቸውንና የፈጸምናቸውን እንደገና በ2018 የበለጠ ጥራታቸውን መጠናቸውን ጨምረን መፈጸም ነው የሚጠበቅብንና በ2018 ምናደርገው ያንን ነው። ዋናዎቹን እንደው ለመግለጽ ያክል የመጀመሪያው የግቢ ጉባኤያትን ስርዓተ ትምህርት መተግበር ነው። ቅድም እንዳልኩት 2017 ላይ የሙከራ ትግበራ በ12 ማዕከላት ላይ ነው ያደረግነው። ዘንድሮ እግዚአብሔር ቢፈቅድ ሁሉንም የግቢ ጉባኤ ተማሪዎቻችንን በአዲሱ ስርዓተ ትምህርት ነው የምናስተምራቸው። መጻፍቶቹ ቅድም እንዳልኩት ኤዲቶሪያል ቦርድ ላይ ነው ያሉት። ኢሚዲየትሊ እንዳለቁ እንላለን። እስከዛ ድረስ ግን አውትላይኖች አሉ፣ የመርሃ ትምህርቶች አሉ፣ ሲላበስ የምንለው እነኛን ተጠቅመው መምህራን ትምህርቱን ይጀምራሉ ብለን ነው እናስበው። እንደ ዋናው ማዕከልም ማድረግ ያለብን ድጋፍ አድርገን ማለት ነው። ስለዚህ አንዱ በ2018 የያዝነው እቅድ ሁሉም የግቢ ጉባኤያቶቻችን ላይ አዲሱ ስርዓተ ትምህርት ትግበራ መጀመር ነው። ለዛ ደግሞ የመጀመሪያው ስራ የሚሆነው የሚያስተምሩ መምህራንን የሚያስተባብሩ አስተባባሪዎችን የግንዛቤ ማስጨበጫ ስልጠና መስጠት ነው። ያንን ባለፈው ጳጉሜን 1 እና 2 ላይ ይሄን ስልጠና ሰጥተናል። ቨርቹዋል ሁሉም ማዕከላት በሚባል ደረጃ መምህራንና አስተባባሪዎችን አሳትፈው ያንን ስልጠና ለመስጠት ችለናል። ስለዚህ ያንን ስልጠና መሰረት አድርገው የራሳቸውን ዝግጅት ያደርጋሉ። ተማሪዎች ሲመጡ አዲሱን ስርዓተ ትምህርት ይጀምራሉ ብለን ነው የምናስበው ማለት ነው። ይሄን ያደረግን ግን አብረን ምንድነው የግቢ ጉባኤያትን ደረጃ የማሳደግ ስራ ደግሞ አቅደናል። የግቢ ጉባኤያትን ደረጃ አውጥተናል 2015 ጀምረን። በ2016 የግቢ ጉባኤያትን በተለይ የጸደቁ ግቢ ጉባኤያቶቻችንን ደረጃቸውን አውጥተናል። ደረጃቸውን ለማውጣት ያላቸውን ግብአት ከመምህር አንፃር፣ ከመማሪያ ቦታ አንፃር፣ ከመሰብሰቢያ አዳራሽ ከመሰብሰቢያ ቢሮ አንፃር እነኚህና ከአስተባባሪዎች አንፃር ብለን ከግብአት አንፃር ምን ደረጃ ነው ያሉት፣ እንዲሁም ደግሞ እነኚህን ግብአቶች ተጠቅመው ወደ ውጤት ለመምጣት ከሂደት አንፃር የምንለው መመሪያዎችን ለግቢ ጉባኤያት በርካታ የአሰራር ሰነዶች፣ መመሪያዎች፣ ደንቦች፣ ፖሊሲ ወጥተው ተግባራዊ እየተደረጉ ነው ያሉት። እነኛን ከመተግበር አንፃር ከሂደት አንፃር ምን ላይ ነው ያሉት ግቢ ጉባኤያቶቻችን። በሶስተኛ ደረጃ ደግሞ እነኚህን ግብአቶች ሂደቶችን ተጠቅመው ወደ ውጤት ከማምጣት አንፃር ለምሳሌ የግቢ ጉባኤ ተማሪ ቁጥርን ከማሳደግ አንፃር፣ የግቢ ጉባኤ ተማሪዎችን የሚስጥራት ተካፋይ ከማድረግ አንፃር፣ የግቢ ጉባኤ ተማሪዎችን አገልግሎት ላይ እንዲሳተፉ ከማድረግ አንፃር፣ የግቢ ጉባኤ ተማሪዎች ማህበራዊ አገልግሎት ላይ ወይንም የበጎ ፈቃድ አገልግሎት ላይ ተሳታፊ እንዲሆኑ ከማድረግ አንፃር፣ በትምህርታቸው ውጤታማ እንዲሆኑ ከማድረግ አንፃር ምን ላይ ነው ያሉት የሚል ትንተና ሰርተን የግቢ ጉባኤያትን ደረጃ አውጥተናል። በዛ መሰረት ደረጃቸው በወጣው መሰረት ደረጃቸው ማደግ የሚጠበቅባቸው ግቢ ጉባኤያት አሉን ማለት ነውና ይሄንን ዋናው ማዕከልም ማዕከላትም ኃላፊነት አለብን የግቢ ጉባኤያትን ደረጃ ለማሳደግ ማለት ነው። ያ አንዱ እቅዳችን ነው። ለምሳሌ ደረጃ 5 ላይ ያለውን የግቢ ጉባኤ ወደ ደረጃ 4 ወደ ደረጃ 3 ወደ ደረጃ 2 ማምጣት አለብን። ስርዓተ ትምህርቱን በአግባቡ እንተግብር ካልን እነኚህ የግቢ ጉባኤያት ላይ
ያሉ ክፍተቶች መስተካከል ስላለባቸው ማለት ነውና አንዱና በመጀመሪያ ያዝነው እቅድ ደግሞ ይሄ ነው የግቢ ጉባኤያትን ደረጃ ግብአቶችን በማሟላት ሂደቶች ላይ የጠቀስናቸውን ጉዳዮች በአግባቡ በማስገንዘብ ያንን ተከትለው ተግባራዊ እንዲያደርጉ በማድረግ የግቢ ጉባኤያትን ደረጃ የማሳደግ ስራ አንዱ እቅዳችን ነው ማለት ነው ሌላው የግቢ ጉባኤያትን መጽሐፍት አሳትሞ ማሰራጨት ነው ቀደም እንዳልኩት የግቢ ጉባኤያት መጽሐፍቶቻችን 12ቱም ዝግጅት ሂደታቸው በጥሩ ሁኔታ እየሄደ ነው ያለው ከዛ ውስጥ ኤዲቶሪያል ቦርድ የገቡ መጽሐፍቶች እየወጡ ያሉም አሉ ኤዲቶሪያል ቦርድ የገቡ መጽሐፎች አሉ ኤዲቶሪያል ቅድመ አርትዖት ላይ ያሉ መጽሐፎች አሉ እነኛ ልክ ተጠናቀው ወደ አገልግሎት ለማስገባት ያው ይታተማሉና እነኛን የማሳተም ስራ እንሰራለን ዘንድሮ ብለን ሌላኛው ያዝነው ነው አሳተመን ማሰራጨት ኢሚዲየትሊ ደግሞ ወደ በተለይ ወደ አፋን ኦሮሞ የመተርጎም ስራም እንሰራለን ብለን ይዘናል ማለት ነው እነኚህ መጽሐፎቻችን ወደ ተማሪም ወደ መምህራንም እንዲደርሱ ማድረግ ደግሞ ሌላው ስራችን ይሆናል ማለት ነው ሌላው በተለይ የስርዓተ ትምህርቱ ዝግጅት ላይ የውጪ ማዕከላት ግቢ ጉባኤያትን በተመለከተ ከአሁን አገር ቤት ካለው አውድ አንፃር ስናይ የተለያየ ነው እዛ ያለው ስለዚህ እዛ አካባቢ ያለውን አውድ ወይንም ኮንቴክስት መሰረት ያደረገ የግቢ ጉባኤ ስርዓተ ትምህርት ነው እዛ አካባቢ መዘጋጀት ያለበትና በአገር ቤት ያለውን ግቢ ጉባኤ ስርዓተ ትምህርት ስናዘጋጅ አንዱ አስቀምጠን ያለፍነው ነገር ምንድነው የውጪ ያሉ ግቢ ጉባኤያትን ስርዓተ ትምህርት በተመለከተ እዛ ባለው አውድ መሰረት መዘጋጀት እንዲችል ማድረግ ነው ስለዚህ አንዱ ዘንድሮ ለመስራት ያቀድነው እቅድ የውጪ ማዕከላት ላይ ያሉ ግቢ ጉባኤያትን ስርዓተ ትምህርት አገር ቤት ካለው አንፃር እዛ አካባቢ ያንን አውድ ያገናዘበ ስርዓተ ትምህርት የመስራት ስራ እንጀምራለን ብለን ይዘናል ስለዚህ ይሄንን የውጪ ማዕከላትንም እኛም እዚህ ያሉት ባለሙያዎችም በመሳተፍ ውጪ ላይ ያለውንም የግቢ ጉባኤያት ስርዓተ ትምህርት የምናዘጋጅ ይሆናል ማለት ነው ሌላው የተለኩ ስልጠናዎቻችን ይቀጥላሉ የግቢ ጉባኤያት ተደራሽነትን የማስፋት ስራ እንሰራለን አንዱ ግቢ ጉባኤያት ያልተመሰረቱባቸው ተቋማት ካሉ እነዛን በተለይ ቴክኒክና ሙያ አሁን ብዙ ተማሪ የገባ ያለው ቴክኒክና ሙያ ላይ ስለሆነ እነኛን የግቢ ጉባኤ የማድረግ ወደ ግቢ ጉባኤ የማምጣት ስራዎች ሌላኛው እቅዳችን ነው ያው በየማዕከላቱ ይሄ ይደረጋል ውጭ ሀገር ላይም ግቢ ጉባኤያት ያልተመሰረቱባቸው ቦታዎች ላይ ግቢ ጉባኤያትን የመመስረት ስራ ሌላኛው ተግባራችን ይሆናል ማለት ነው በ2018 ሌላ በጣም በትልቁ ልንሰራ ምን የያዝነው ነገር የግቢ ጉባኤያት የመምህራን ማፍሪያ ፕሮጀክታችን ነው ይሄ ፕሮጀክት እግዚአብሔር ቢፈቅድ መምህራን ላይ ያለብንን ችግር ከግቢ ጉባኤያት አንፃር መምህራን ላይ ያለብንን ችግር ይቀርፋል ብለን የምናስበው ስለሆነ ሁላችንም ማለት ነው ዋናው ማዕከላትም ግቢ ጉባኤያትም ተረባርበን ይሄንን አገልግሎት ተግባራዊ የማድረግ እቅድ ይዘናል በ2017 ይሄን የመምህራንን ችግር ለመቅረፍ አንዱ የምናደርገው እንግዲህ ገቢ ነው የገቢ ስራዎቻችንን የማጠናከር ገቢ የምናገኝባቸው የተለያዩ እንደ ዋናው ማዕከልም እንደ ማዕከላትም እንደ ግቢ ጉባኤያትም እናስባቸው አሉ ከመምህራን አንፃር ማለት ነው ስለዚህ ይሄንን ሁላችንም በያለንበት አጠናክረን የምንሰራው ስራ ይሆናል ሌላ ከመረጃ አንፃር ቀደም እንዳነሳሁት የግቢ ጉባኤያትን መረጃ የምንሰበስብበትን የመረጃ ቋት በአግባቡ ተግባራዊ ማድረግ ሁሉም ግቢ ጉባኤያቶቻችን ወደ ዳታቤዝ የሚገቡበትን ሁኔታ የማመቻቸትና ያንን የመማር ማስተማሩን የመምህራን ሁኔታውን ሌሎች ግቢ ጉባኤያት የሚያጋጥሟቸውን ችግሮች የምንከታተልበት የመረጃ ቋትን ተግባራዊ ማድረግ ሌላው ስራችን ይሆናል ማለት ነው በዚህ በ2018 ከያዝናቸው ትልቅ ስራዎች እነኚህ ዋናዎቹ ናቸው ማለት ነው
እንግዲህ አሁን በ2018 ዓመተ ምህረት ቀደም ካልኩ ከ65ቱ ግቢያዊ ጉባኤያት አዲሱን ስርዓተ ትምህርት ምን ጀምረው በ32ቱ ግቢ ጉባኤያት ላይ ነው። በ32ቱ ግቢ ጉባኤያት በትክክል ስርዓተ ትምህርቱን ጀምረን ለማስኬድ እነዚህን ግቢያት የልየታ ስራ ተጠናቋል። የመጀመሪያው እሱ ነው። የትኞቹ ግቢ ላይ እንዴት አድርገን መተግበር እንችላለን የሚለው ይሄን እንድንለይ ያደረገን አቅማችን ቅድም ያነሳሁልህ ተግዳሮቶች ስላሉ ሙሉ በሙሉ በዚህ ዓመትን ተግብር ብንል ማንችልባቸው ሁኔታዎች ስላሉ ወይም ደግሞ ሁሉንም እናዳርስ ስንል ስርዓተ ትምህርቱን በአግባቡ ተግብሮ ለማውረድ ልንቸገር ስለምንችል ይሄን ታሳቢ ባደረገ መልኩ 32 ግቢ ጉባኤያት ላይ ሙሉ በሙሉ ትክክለኛ ስርዓተ ትምህርቱ በሚፈልገው መንገድ መተግበር እንችላለን ከአቅማችን አንፃር ብለን በዚህ ዝግጅት ላይ ነው ያለነው። ከዚህ አንፃር መምህራንን የመመልመል የመምረጥ አንዱ ስርዓተ ትምህርቱ ይዞ የመጣው የመምህራን አቅም ላይ ጭምር ነው። አቅም ላይ መስራት ይፈልጋል። አቅም ያላቸውን መምህራን ከተማሪው ጋር ሊሄድ የሚችል ከስርዓተ ትምህርቱ ጋር ሊሄዱ የሚችሉ መምህራን ነው። አሁን ቀድመው ለሚገቡ 6 ግቢ ጉባኤያት ይሄን የምደባውን ስራ አጠናቀን ጨርሰናል። አሁን እዚህ መስከረም መጨረሻ ይገባሉ ተብሎ የሚጠብቁ 6 ግቢያት ተመድበዋል መምህራን። ቀጥሎ ገለጻ በመስጠት ኦንላይንም በአካልም እየተገኙ ገለጻ እየወሰዱ ስልጠና እየወሰዱ አገልግሎቱን እንዲጀምሩ የማድረግ ነው። ሰነድም የተዘጋጃለ ሰነዱ ይሰጣቸዋል። ሰነዱን ይዘው አገልግሎቱን እንዲጀምሩ ለማድረግ አሁን የ6ቱ ግቢ ጉባኤ ላይ ተሰርቷል። ቀጥሎ ደግሞ ከስር እየተመለመሉ ቅድም ያልኩህን መምህራን እየተለዩ ከነሱ መካከል ለስርዓተ ትምህርቱ የሚሆኑትን እየመደብን እንሄዳለን ነው። ከቦታ ጋር በተገናኘ አሁንም ያልተቀረፈ ትንሽ ተግዳሮት አለ። እዚህ አካባቢ እንኳን ያለውን ጨምሬ የተማሪ ቁጥርና የቦታ አለመመጣጠን ስላለ እሱ ላይም ስራዎች እየተሰሩ ነው። ለተማሪዎቹ ዌልካም ላይ ሙሉ በሙሉ ስርዓተ ትምህርቱ ይገለጽላቸዋል። ከዚህ በፊት የነበረው ዌልካም ስንል እንኳን ደህና መጣችሁ ብሎ አስተምሮ የመሸኘት ነው። አሁን ስለ ስርዓተ ትምህርቱ አንድ ፓርት አንድ ርዕስ ገለጻ ሆኗል። ስለዚህ ዌልካም የሚለው መርሃ ግብር በተዘጋጀላቸው ቁጥር ስለ ስርዓተ ትምህርቱ ገለጻ ይደረጋል። ለመምህሩ ለተማሪውም ስለ ስርዓተ ትምህርቱ ሙሉ ግንዛቤ እንዲኖራቸው ማድረግ የመጀመሪያ ስራችን ስለሆነ እሱን ስራ ጀምረናል። እንግዲህ ትላንትናም እዚህ አዲስ አበባ ዩኒቨርሲቲ ላይ ያሉ ቀድሜ የገቡ ግቢ ጉባኤያት ስለነበሩ እንኳን ደህና መጣችሁ መርሃ ግብር ተደርጓል። ይህን ስርዓተ ትምህርቱ ለውጥ እንዳለ እነሱንም ለማስገንዘብ ስራ ተጀምሯል። አዲስ የሚመጡትንም ሌሎችንም ጨምሮ አንዱ በዚህ ላይ ነው ዝግጅት ያደረግነውና ሰነዶቹ ይሰጣሉ። መምህራኑ በአግባቡ ይመለመላሉ። የቦታ ዝግጅቱ አሁንም ከስር እየቀጠለ ይሄዳል። ይገባሉ ብለን የምንጠብቀው እንግዲህ ከመስከረም መጨረሻ አሁን ጀምሮ ስለሆነ እነሱን እየተቀበልን ገለጻ እያደረግን መምህራን እያዘጋጀን እየመደብን እንቀጥላለን። 32ቱ ላይ የሚለው ነው። ለ32ቱ የሚሆን አቅም በቂ አለ። ሌሎቹም ግን ስርዓተ ትምህርቱን ባንጀምረም በነበረው ስርዓተ ትምህርት እያስተማርናቸው እንሄዳለን የሚል ዝግጅት ነው ያለን እስካሁን ባለን።